እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሞራላሉ ነኝ። ዛሬ ማሳያችሁ ቦታ ማለት ነው በጣም ቆንጆ ነው። ወደ ውስጥ ነው ማነሳላችሁ። ከወደ ውጭ ሌላ እንትን አለው። ብሩ ይከፈታ አይከፈትም? አይከፈትም? ይከፈታል። ይከፈታል እንጂ ሞት ማለት ለአሁኑ ዝግ ነው። ወጥቼ ማሳያች አልችልም። ታየው ኦኬ። አልሙሂም እንደዚህ ስንት ነው የሚሆነው? 10 በ18 ሹፍ ደፍተር ላይ ያለው ሰነዱ ላይ ያለው ማለት ነው። እንደዚህ 10 ነው። ለሽቅብ ደግሞ ደፍተር ላይ ያለው 180 ካሬ ነው። 18 ማለት ነው። 20 ነው። ሙሉን ቦታውን ስታውት 20 ነው። እቹት የነ በዚህ ማጥራለሁ በዛም ታጥሯል። እንግዲህ ከዚህ ወደዚህ ቤት ሲሰራ አዴራ አጥራ ያስፈልጋል። አጥራች ተሰርቶ ማለት ነው። ቦታው የነ 20 ነው። ወረቀት ላይ ሰፈረው 18 ነው። ሁለት ትርፍ አለች። ያቺ ሁለቲቱ እንግዲህ ወጣች ትርፊቱ እዚህ ላይ ነው። ሆዴላችሁ ሆዴ ላይ ማን ሆዴ በር ሆዴው ከወደ ዋናው በር ቢስሚላህ። ከዚህ እንግዲህ ሁለት ካሬ ከዚች ናት። ሁለት ካሬ መቼም ወስዶ ሰው አይገዛም። ምንም አይሸራን ታይልም አይሰራም። ምንም ነገር ስለማይሰራ ቢዝ ከፍሎ የራስ ማድረግ ይቻላል ማለት ነው። እና ዋናው ማውጫው በሩ ይሄ ነው። በጀርባ በኩል እኔ በጀርባ ገብቼ ነው እንጂ በዛኛው በኩል ራስቸው አሳያቸዋለሁ እንዴ ብችል። በዛኛው በኩል ትልቅ አስፋልት ነው እንግዲህ ሰው የሚሄድበት አስፋልት ነው። ወደ ቀኝም ወደ ግራም ወደ ላይም ወደ ታችም መሰለኝ። ቢያንስ ያው ዙሩ አለው ቅርብ ነው ቦታው። ይሄም ለእንትኑ ቅርብ ነው ለመገናኛ ሽቅም መሄጃው ለአስፋልቱ በጣም ቅርብ ነው። እንደምታዩት ዙሩ በ20 ያዙት በ200 ካሬ ያዙት። የሊዝ ከፍላችሁ ሁለት ካሬውን ለራሳችሁ ታረጋላችሁ። ወረቀት ላይ እንዳልኳችሁ 18 ነው። ደስ የሚለው ነገር እዚህ አቮካዶ አለ። አቮካዶ ማንጎ ይሄ እስኪዩት ማንጎ ነው መሰለኝ። ዛፉ ምን ያህል ትልቅዬ ነው። ያኔ ቅመጥ ብላችሁ ብትሉ ይሄ ፍሬ ይዝላችኋልም ትጠቀማላችሁ። ቤት እንስራ ስትሉ ትቆርጡታላችሁ ማለት ነው። ትልቅ ዛፍ ነው ዛፍ እንደምታዩት። ኦ ማይ ጋድ ለምን ያህል ዛፉ ነው 3 ያክላል ፍራቱ እና ይሄ ነው 10 በ18 ደፍተር ላይ። ግቢው ግን 200 ነው። ያው እንዳልኳችሁ እንዳልደግመግምባችሁ ወሬውን ሊዝ የሚባል ነገር አለ። ለመንግስት ትርፍ ቦታ ነው እንግዲህ ለመንግስት ያችን ከፍላችሁ የራሳችሁ ማድረግ ትችላላችሁ። ድካው ይሄ ነው። እነዚህ መዲካቸው ሰርተዋል። እኛ ደግሞ የሚገዛው ሰው ደግሞ እዚህ ወደዚህ ለራሱ ይሰራ ማለት ነው። እዚህ በጋርዶ ነው በግነው ፍየል ይሄ ታርዶበት ነው እና ቦታ ይሄ ነው። ቦታ ይሄ ነው እንግዲህ 10 በ18 ወይም 20 ነው እላችኋለሁኝ። የስማ ዞሪያ እኮ የለውም የስማ ዞሪያ ቤት ነገር ሰርቪስ ነገር የለውም። ያው እንግዲህ ለስማ ዞሪያ ተካፍላችሁ ማዞር ነው እንግዲህ። ሰው የራሱ ያዞራል። በሱ ወጭ ነው ወጭ በማል ሊሆን ይሄን መስላል ቦታው እንግዲህ ጎረቤት ወደዚህ ነው። ይሄ ደግሞ ሌላ ሰው ነው ወደዚህ። ዙሮ መውጫው በዚህ ነው። በዘላውን በኩል እያሳያችኋለሁ። አኔ ሄዳለሁ። ያው ሱፍ እንግዲህ ቦታው ከወደዚህ በኩል በጀርባ በኩል ቤቱ ፊትና ጀርባ አለው። አሁንኛ ቦታው ያሳየኋችሁ ፊቱ በዛኛው በኩል ነው። ይሄ ደግሞ በዚህኛው በጀርባ በኩል ያለው ሰፈር ነው። መንገዱ በዚህ አሁን እንግዲህ ተሄዶ መገናኛ መውረጃው መንገድ ያስገባል። ወደዚህም ዝቅዝቅ ያስኬዳል። አስፋልት ያስገባል። እንግዲህም እንደዚህ ይከዳል። ልክ እንደዚህ አይነት ቦታ በላኛውም በኩል እኔ በዛኛው ዙሪያ ለመሄድ እንትን ብሎኝ ነው። ጣም ጠርሯልና ምንድነው የሚባለው? በዛኛው በፊት ለፊቱ ልክ እንደዚህው ሰፊ እንትን አለው። የምንድነው የሚባለው መንገድ ሰፊ መንገድ አለው እና ይሄ በጀርባው በኩል ያለው ነው። እሺ በፊት ለፊቱ ነው እንደዚህ በፊት ለፊቱ እንደዚህ ነው አለ ላችኋለሁ። አሁን ለወስዳችሁ ነው በዚህ። አሁን እንግዲህ ከቤቱ ጀርባ ወጥቼ በዚህ መንገድ ሂጅ አሁን በዚህ ጭቅ ባለችው መንገድ ሂጅ ጥፍስ የዚህ ቤቱ የቦታው
መንገድ እናገኘዋለን ማለት ነው። ቪዲዮ እንዳይረዝም እጥፍ ስላሳያችሁ ቆይ። አሁን ይሄ መንገድ ወደዚህ ቁልቁል ያስኬዳል። ባጃጅ ቀርቶ ሰው መኪና ያስገባል። የቁልቁል ያስኬዳል። አስፋልቱ እንደዘማር ነው። ሽቅብ ደግሞ እንደዚህ በጀርባው ነው። ይሄ አሁን የምወስዳችሁ ወደፊት ለፊቱ አለው ነው። ዝሮ መሀል ላይ ነው። በግራም በቀኝም በጎንም ነው የሚባለው። በፊት ለፊትም በጀርባም በጎንም መንገድ አለው። አሁን ልንታጠፍ ነው። ዋጋው ስንት መሰላችሁ? 25 ሰጥተውታል። እምቢ ብሎ ነው 28 ብሎ የሚጠራው በ26 ይሸጠዋል። አሁን መንገዱ ይሄ ነው እንግዲህ አይችሁት። አዎ በዚህ ነው ያን ባለፈው አሳያችሁ ቦታ ያችና ባለፈው አሳያችሁ መንገዱ በዚህ ያስኬዳል። ደግሞ ይሄ ሌላ መንገድ ነው። ደረስን። እነዚህ ጎረቤቶቻችሁ ናቸው የሚገዙት ማለት ነው። መስመር በላይ ይሄ ነው። አይቼው መንገድ በይ ሁሉ ቦታ አለ። በዚህ ደግሞ ሽቅብ የሚወስድ መንገድ አለ። በቃ አንተ ነው ፊት ለፊት ይሄ ነው ቦታው ያሳያችሁ። እንግዲህ አሁን እንደዚህ ግድም የሚያስኬድ መንገድ አለው። እንደዚህ ሽቅብ የሚያስኬድ መንገድ አለው። እንደዚህ ግድም የሚያስኬድ አለው። በዚህች በዛ ግድም ስትሄዱ ቁልቁል የሚያስኬደው የመገናኛው ትልቁ መንገድ ታገኙታላችሁ ማለት ነው። እና ቦታው ይሄ ነው። ያችሁት ጎን ያለ ቤት ማሻአላ ያምራል። ያው እንታቃላችሁ ብዙውን ዛፍ ምናምን ስለሚኖረው ቤቶቹ አይታይም። እዚህም ያለ ጎረቤት ነው። ይሄ ነው እንግዲህ ቆርቆሮ አጥሩ። ስንት ነው ያልኳችሁ? ዋጋ ነግሬያችኋለሁ። ዋጋ 2.800 ብሏል። እንዳልኳችሁ 25 ሰጥተውት እምቢ ብሏል። እንደው ቢያንስ 26 ብሏል። እንግዲህ እኔው ካላችሁ ፕሮፋይል ስር ቁጥር አለላችሁ። ዋትስአፕ ላይ ጻፉልኝ፣ ደውሉልኝ። በፈልጉ ሰዓት ታሳያችኋለሁ ቦታውን ማለት ነው። እና እናንተም ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ያው እኔም ፀሐይ ይሄድኩ ሙቀት እንዳይመስላችሁ። ክረምት አይደለም ጊዜው፣ በቃ የግንቦት ሙቀት በሉት። እና እናንተ መግዛት ባትፈልጉ ለሌላ ሰውም ቢሆን ሼር አድርጉት። የሚፈልግ አለ ሼር አድርጉላቸው። በዋትስአፕ፣ በቴሌግራም፣ በቲክቶክ በማንኛውም ሶሻል ሚዲያ ሼር አድርጉላቸው። እሺ እንደዛ ግድም ይወስዳል። ይሄ ግድም የሚወስደው ወደ ሆስፒታሉ የሚያስኬደው መንገድ አለ አይደል? ግድም ስከዱ እዛ ይወስዳል። ወደዚህ ግድም ስትሄዱ ደግሞ ጎራው ይታያል። ማነው የሚባለው? ማንም በሉ ጎራ ነው አላውቀውም። ብዙ ጎራ ስላለ እና የኔ መስላ ብቻ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የበለጠ ለመረጃ ፈልጋችሁ ጻፉልኝ። ይሄ እንግዲህ ወረላሎ ነው መገናኛ የሚባል ነው። እነዚህ ባጃጅ ምናምን ቤት ያለበት አካባቢ የምታዩት ያነሆል መገናኛ ሽቅብ የሚከድበት መንገድ ነው። ወደዚህ አለፍ ብላችሁ መታችሁ ደግሞ እዚህ ሽቅብ የሚያስከድ መንገድ ያለ እንደዚህ ሽቅብ ሄዳችሁ አራተኛው ነው 5ኛው መስመር ቦታ ነው እንግዲህ ያሳየኋችሁ። አንዲቱ በግራ እጄ በኩል ናት፣ አንዲቱ ደግሞ በቀኝ እጄ በኩል ናት። እዛው ቅርብ ናቸው እላችኋለሁኝ። ይሄ ነው እንግዲህ አስፋልቱ፣ ይሄ ነው ወራሎ መሄጃው አስፋልት።